ሰላም ጤና ይስጥልኝ ወደ ፋስት ላይ ተከታታዮች ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ ሻዕቢያ በሌሊት ካልጠበቀ አቅጣጫ ጥብቅ ማስጠንቀቂያ ደርሶታል። ማስጠንቀቂያው ቀይ ባህርን የተመለከተ ሲሆን መበጥበጣችሁን አቁሙ፣ አርፋችሁ ተቀመጡ የሚል ይዘት ያለው መሆኑን ታውቋል። በሌሊት ወደ አስመራ የተላከውና የአዲያሎ ቤተ መንግስት በርን ያንኳኳው የመጣው ከፕሬዚዳንት ትራምፕ በኩል መሆኑ የተነገረ ሲሆን ከቃል ማስጠንቀቂያው ባለፈም ከፍተኛ ዲፕሎማቶች ወደ አስመራ ተጉዘው ከኢሳያስ አፈወርቂ ጋር በአካል ለመምከር ቀጠሮ መያዛቸው ታውቋል። አነጋጋሪው መረጃ ይዘናል። በሌላ በኩል ደግሞ ህወሓት ከፍተኛ ዝግጅት ያደረገበትና የፍጻሜ ነው ያለ ውጊያም ሳይጨመር ጦሩ ከባድ ጥርጣሬና አለመተማመን ውስጥ መግባቱ ሰምቷል። ከፍተኛ ጀነራሎች ደግሞ ራያ ጫፍ የሰፈረውን ጦር አናምነውም ሲሉ ተደምጠዋል። ከጠላት ኃይል ጋር በድብቅ እየሰራ ነው በሚል የተጠረጠረው የአርሚ 43 ከፍተኛ አዛዦችም በሜካናይዝድ ጦር መከበባቸው ውጥረቱን አባብሷል የተባለ ሲሆን ሰራዊቱ ከባድ መሰነጣጠቅ እንደገጠመውም የተገለጸ ይገኛል። ከግንባር የደረሰን ጥብቅ ወታደራዊ መረጃ በዝርዝር ዘነዋል፣ ታደምጡታላችሁ። ወዲህ ደግሞ ኢትዮጵያ ግብፅን ጭንቅ ውስጥ የከተተ እቅድ ይፋ አድርጋለች። ጉዳዩ አባይን የተመለከተ ሲሆን ግብፃውያኑ በራሳችን ላይ ካልሆነ በስተቀር አታስቡት የሚል ዛቻ እያሰሙም ይገኛሉ። ወዲህ ደግሞ የቀይ ባህር ጉዳይ ከቀን ወደ ቀን ውጥረቱ እየጨመረ ሲሆን ከታጣቂዎች በተኮሰ ባሊስቲክ ሚሳይልም ከፍተኛ ፍንዳታና የመርከብ ጉዳት መድረሱ ሰምቷል። ላይክና ሼር እያደርጋችሁ አብራችሁን እንድትቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። ከእግረኛ እስከ ሜካናይዝድ ኃይሉን አሰባስቦ ራያ ጫፍ ላይ ያሰፈረው ህወሓት ከውጊያ በፊት ያልጠበቀ አስደንጋጭ ክስተት ገጥሞታል። በብልጽግና መቃብር ላይ አዲስ ታሪክ እንደሚጽፍና 4 ኪሎን ለመቆጣጠር ዝግጅትን ጨርሻለሁ የሚል ፉከራ ላይ የሚገኘው ህወሓት ጦርነቱን ሳይጀምረው ጦሩ የመበተን አደጋ እንደደረሰበት የተሰማ ሲሆን ጉዳዩ መቀሌን ክፉኛ አስደንግጧል። ጉዳዩን በቅርበት የተከታተሉ የሚገኙ የትግራይ ምንጮች ያሸለጉት ወታደራዊ ጥብቅ መረጃ እንዳመላከተው ከሆነም ራያ ጫፍ ላይ የሰፈረው ጦር ከባድ መከፋፈልና አለመተማመን ውስጥ መግባቱ የተሰማ ሲሆን ጦርነቱን ከፊት ነው እንዲመራ የታጨው ጦርም በካይድነት መፈረጁና በድንገት በሜካናይዝድ ጦር መከቡ ደግሞ አለመተማመኑ ወደ ግጭት ከፍ እንዳደረገው ነው የተሰማው። በሰው ድርቅና በውስጣዊ ሽኩቻ እየታመሰ የሚገኘው የህወሓት ቡድን ራያ አላማጣና አካባቢ ላይ የሚንቀሳቀሰውን የአርሚ 43 የተባለ ቡድን ላይ እንደማይተማመን የሚገልጹ ጥብቅ ወታደራዊ ምስጢሮችም አጋልጠዋል። ይሄው በስሩ ከፍተኛ የሰው ኃይል የሚንቀሳቀስበት ወታደራዊ አካልም በተለይም የጌታቸው ረዳ ደጋፊ ከሆነውና በፌዴራል መንግስቱም ጭምር ይደገፋል ከሚባለው ከሀራ መሬት ሰራዊት ጋር በድብቅ ግንኙነት ያደርጋል በሚል ጦሩ በሜካናይዝድ ኃይል እንዲከበብ መደረጉ ደግሞ ከፍተኛ ውጥረት እንዲነግስ አድርጎታል። አርሚ 43ን ከበባ ውስጥ ያስገቡት የአርሚ 60 የተባለ ሜካናይዝድ ኃይል በአዛዥነት የሚመሩት ጀነራል ህንፃ ጉዳዩን አስመልክቶ በአዲግራት ከተማ በተደረገው ህዝባዊ ወታደራዊ ስብሰባ ላይ ባደረጉት ንግግርም አርሚ 43 ማለት በቲዲኤፍ ስም የሚንቀሳቀስ የሀራ መሬት በደቡብ ግንባር ተወካይ ነው ማለታቸው ተሰምቷል። ይህንን የጀነራሉን ግምገማ ተከትሎም ህወሓት በጥርጣሬ አይን የሚያቸውና በጥብቅ የሆነ ክትትል የሚያደርግባቸውን የአርሚ 43 ታጣቂዎችን በአርሚ 60 ሜካናይዝድ እያስጠበቃቸው እንደሚገኝም ታውቋል። በተለይም ለጌታቸው ረዳ ስስ ልባላ የሚባላቸውና ከሀራ መሬት ኃይሎች ጋር ቅርበት ግንኙነት ያደርጋሉ የሚላቸውን የአርሚ 43 ታጣቂዎችን ብቻ በመለየት ስልካቸውን እንደተጠረነፈና እነሱ ብቻ ተለይተው በህወሓት ክትትል ውስጥ መውደቃቸው ተሰምቷል። ህወሓት በደቡብ ግንባር ሊጀምር ላሰበው ጦርነት ዓላማም የአርሚ 43 ታጣቂዎችን የመስዋዕት በግ ለማድረግ አቅዶ እየተንቀሳቀሰ መሆኑን የሚጠቁሙ መረጃዎችን በስፋት እየወጡ ይገኛሉ። አርሚ 43 የሀራ መሬት ወኪል ነው ያሉት የሜካናይዝድ አርሚ አዛዥ ጀነራል ህንፃም ይህንን ታጣቂዎች ከእኛ ከምንፈልገው ዓላማዎች ሲንቀሳቀሱ ካገኘ ነው ካለምንም ቅድመ ሁኔታ እርምጃ እንወስድበታለን የሚል ግልጽ ማስጠንቀቂያ መስጠታቸው የሚገለጹት የመረጃ ምንጮች ራያ ጫፍ ላይ በሰፈረው ጦር መካከል አለመተማመንና ጥርጣሬ በነገሰ ሲሆን ጥርጣሬው ወደ እርስ በርስ ግጭት የመሸጋገር አጋጣሚዎችም እየታዩ መሆናቸውን አክለው ገልጸዋል። ይህ በእንዲህ እንዳለ በየትኛውም ወቅትና አጋጣሚ ትንኮሳ በሚፈጽሙ አካላት ላይ የማያዳግም እርምጃ ለመውሰድ ዝግጁ መሆናቸውን የገለጹት የመከላከያ ሰራዊት ከፍተኛ መኮንኑ ከቀድሞ ድሎች የላቀ ወርቃማ ታሪክ ለመስራት ዝግጁ ነን ሲሉም ከበድ ያለ መልእክት አስተላልፈዋል። በሰሜን ምስራቅ እዝ ዋና አዛዥ ሌተናል ጀነራል አሰፋ ቸኮል የተመራ ከፍተኛ የአመራሮች ቡድንም በእዙ ስር የሚገኙ የአንድ ኮር ግዳጅ ቀጠና በጎበኙበት የሰራዊቱ አስተማማኝ የውጊያ ዝግጁነት አረጋግጠዋል። ከፍተኛ አመራሮቹም በኮር ስር የሚገኙ ክፍለ ጦሮች በግዳጅ ቀጠና ተዘዋውረው የተመለከቱ ሲሆን በሁሉም ክፍለ ጦሮች ዘንድ ሙሉ የውጊያ ዝግጁነት መኖሩን ገልጸዋል። ከግዳጅ ቀጠና ምልከታ በኋላም ከሰራዊቱ አመራሮች ጋር በወቅታዊ ጉዳዮችና ቀጣይ ተግባራት ዙሪያ በተደረገ ውይይት ሰራዊቱ የማይበገር የሀገር የህዝብና አለኝታ በመሆን በድል ላይ ድል ያስመዘገበ የመጣ መሆኑን ጠቁመዋል። አሁን ያለውን የጀግንነትና አሸናፊነት ስነ ልቦና በመጠቀምም ቀጣይ ግዳዮችን በላቀ ድል እንደሚፈጽሙም ያላቸውን መተማመን ገልጸዋል። በቀጣይ መረጃ
የአሜሪካና የአውሮፓ ልዑካን ቡድን ወደ አስመራ ለመጓዝ ቀጠሮ መያዛቸው ተሰምቷል። የልዑካን ጉዞ ዓላማም የቀይ ባህር ደህንነት ጋር ተያይዞ የሻዕቢያ መንግስት አፍራሽ አቋሞችን እንዲያለዝብ ለማሳሰብ መሆኑ ተሰምቷል። የአሜሪካና የአውሮፓ ህብረት ከፍተኛ ዲፕሎማቲክ ልዑካን ቡድኖች በመጪዎቹ ሳምንታት ወደ አስመራ ያምራሉ ተብሎ እንደሚጠበቅም የዲፕሎማቲክ ምንጮች ገልጸዋል። ከዲፕሎማቲክ ምንጮች የተገኘ መረጃ እንደሚያሳየውም የጉዞው ዋነኛ ዓላማም የሻዕቢያ መንግስት በተለይም በቀይ ባህር ቀጠና ላይ እያደረገ ያለውን ውጥረት ለማባባስ እንቅስቃሴም በአስቸኳይ እንዲያቆምና መዋቅራዊ ማስጠንቀቂያዎችንም በግልጽ ለማስተላለፍ ያለመ መሆኑ ተሰምቷል። ምንም እንኳን የኤርትራ አስተዳደር ላይ የተጣሉ ማዕቀቦችን የማንሳትና ቀጠናዊ ውጥረቶችን የማርገብ ጉዳዮች በውይይቱ ሰነድ ላይ ቢካተቱም ዋናው ትኩረት ግን ኤርትራ በቀጠናዊ ደህንነትና በቀይ ባህር ስጋት ላይ ከፈጠረችው እንድትቆጠብ የመጨረሻ መልእክት ለማስተላለፍ መሆኑ ታውቋል። ካለፉት ወራት ወዲህ አሜሪካ ከኤርትራ ጋር ያላትን ግንኙነት በመጠቀም ቀጠናውን ወደ ተረጋጋ መስመር ለማስገባት ጥረት ስታደርግ እንደቆየች ይታወቃል። ከ2 ሳምንት በፊትም የትራምፕ አማካሪ በካይሮ ከኤርትራ የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይትም ተመሳሳይ ማስጠንቀቂያዎች መሰጠታቸው ይታወቃል። በሌላ በኩል ደግሞ የየመን ሁቲዎች በቀይ ባህር ላይ የሳውዲ ነዳጅ ጫኝ መርከብን በባሊስቲክ ሚሳይል መምታታቸውን ገለጹ። የየመን ሁቲ ረቡዕ ዕለት በሰሜናዊ ቀይ ባህር የአንድ የባህር ዳርቻ ላይ የሳውዲ ነዳጅ ማጓጓዣ መርከብን በበርካታ ሚሳይሎች መምታታቸውን ገልጸዋል። የቡድኑ ወታደራዊ ቃል አቀባይ ያህያ ሳሪ በኤክስ ገጻቸው ላይ ባሰፈሩት ጽሑፍም ሚሳይሎቹ መርከቦቹን በትክክል መምታታቸውን ገልጸዋል። ሳሪ እንደገለጹትም ጥቃቱ ቡድኑ በሳውዲ አረቢያ ላይ በጣለው ባህር ላይ እገዳ ስልት አካል ነው ብለዋል። ቃል አቀባዩ ጨምረውም እንዳስታወቁት እግዱ እንደ አውሮፓውያን አቆጣጠር ከሐምሌ 22 ከተጀመረ ጊዜ አንስቶ በቡድኑ ኢላማ የተደረጉና ጥቃት የተፈጸመባቸው መርከቦች ቁጥርም ወደ 8 ከፍ ብሏል ብሏል። ሳሪ በተጨማሪም 29 የሳውዲ ነዳጅ ጫኝ መርከቦች በቀይ ባህርና በአረብ ባህራት እንዳልፉ መከልከላቸውን ወይም ወደ ኋላ እንዲመለሱ መገደዳቸውን ተነግሯል። ቡድኑ በባብ አልማንዳብ የባህር ወሽመጥ ላይ የጣለውን እግድ በተሳካ ሁኔታ ተግባራዊ ካደረገ በኋላ ሳውዲ አረቢያ የነዳጅ መርከቦቿን ወደ ሰሜናዊ ቀይ ባህር ክፍል ማዘውራን ገልጸዋል። ሳሪ ባህር መስመሮችን ለመዝጋትም ውጤቱ ምንም ይሁን ምን በሰሜን ቀይ ባህር በሳውዲ ነዳጅ ጫኝ መርከቦች ላይ የሚፈጽሙትን ጥቃት አጠናክረው እንደሚቀጥሉም ዝተዋል። የሳውዲ ባለስልጣናት ደረሰ ስለተባለው ጥቃትም ያሉት ነገር የለም። በቀጣይ መረጃ ግብፅን ጭንቅ ውስጥ የከተተው የኢትዮጵያ እቅድ ይፋ ሆነ። ኢትዮጵያ ከታላቁ ህዳሴ ግድብ በተጨማሪ 3 አዲስ ግድቦችን ለመገንባት ማቀዷ ከተሰማ በኋላ ግብፅ ሂደቱን በጽኑ እንደምትቃወም አስታወቀች። የግብፅ የመስኖ ሚኒስትር ሃኒስ ዊላም ካይሮ ላይ በሰጡት ጋዜጣዊ መግለጫም ኢትዮጵያ በአባይ ወንዝ ላይ አዳዲስ ግድቦችን የመገንባት እቅዷን በፍጹም እንደማይቀበሉ ገልጸዋል። ሚኒስትሩ አክለውም ኢትዮጵያ ከግብፅና ከሱዳን ጋር ህጋዊና አስገዳጅ ስምምነት ላይ መድረስ እንዳለባቸው ጠቁመው መረጃ ባለመኖር ምክንያት ለሚከሰተው ማንኛውም መስተጓጎል ሙሉ ኃላፊነቱን የምትወስደው ኢትዮጵያ መሆኗን አስረድተዋል። ኢትዮጵያ በአባይ ወንዝ ላይ የውሃ ሀብቷን በመጠቀም 3 ተጨማሪ ሃይድሮ ኤሌክትሪክ ግንባታ ግድቦችን ለመገንባት ዝግጅት ላይ መሆኗን ይታወቃል። እናንተ ቀይ ባህር ላይ አትድረሱ ካላችሁ እኛም በውሃ ሀብታችን ምን ይመለከታችኋል ነው ነገሩ። የተወዳቸው የቻችን ቤተሰቦች ለአሁን ለእናንተ ይመጥናሉ፣ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥናቸው እርምጃዎቻችን እስካሁን ደምጣችኋቸው ነበሩ። በተመሳሳይ ሀገርና ቀጠናዊ ጉዳዮችን ዘንድ እስክንገናኝ ቸር ቆዩ።